የቅዱስ ሲኖዶስ ምልዓተ ጉባኤ ምህላ አውጇል። ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት በተነጋገረባቸው ጉዳዮች በትኩረት የተወያየው የቤተ ክርስቲያናችንን ሁለንተናዊ እድገትና ተቋማዊ ሕልውና ስለማስጠበቅ ሲሆን፣ በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መታጣት በእጅጉ አሳስቦታል። በዝርዝር እንመለስበታለን። ለሀገር ኢኮኖሚ እድገት ስትራቴጂካዊ ምሰሶ የሆነው የኢትዮጵያ አየር መንገድ 80ኛ ዓመት የምስረታ በዓሉን ምክንያት በማድረግ ዓለም አቀፍ የባህል ቀንና የቆመ የአውሮፕላን አውደ ርዕይ አካሂዷል። እንመለስበታለን። በሌላ ዜና ከውጭ ንግድ 8.7 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ወይም ዶክተር ተናግረዋል። ጤና ይስጥልኝ ክቡራንና ክቡራት የቻናሌ ቤተሰቦች፣ ለሰዓቱ ያዘጋጇቸውን አጫጭር ዜናዎች ወደ እናንተ እየቀርብ እስከ ፍጻሜው ድረስ እንድትከታተሉኝ በአክብሮት እየጠየቅኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ፣ ላይክ እና ሼር ማድረግ እንዳይዘነጋ። ወደ ዝርዝር ዜናዎች አልፋለሁ። የቅዱስ ሲኖዶስ ምልዓተ ጉባኤ ምህላ አውጇል። ቅዱስ ሲኖዶስ በመንፈስ ቅዱስ መሪነት በተነጋገረባቸው ጉዳዮች በትኩረት የተወያየው የቤተ ክርስቲያናችንን ሁለንተናዊ እድገትና ተቋማዊ ሕልውና ስለማስጠበቅ ሲሆን፣ በአሁኑ ጊዜ ሀገራችንን ጨምሮ በመላው ዓለም እየታየ ያለው ግጭትና የሰላም መታጣት በእጅጉ አሳስቦታል። ለመሆኑም ስለ ዓለምና ስለ ሀገራችን ሰላም፣ ስለ ሰው ልጆች ደህንነት፣ በየቦታው በሃይማኖታቸው ምክንያት መከራ የሚደርስባቸውን በየቦታው የሚገኙና ግጭት ባለባቸው ቦታዎች ያሉ ኦርቶዶክሳውያንን በማሰብ በመጪው የ2018 ዓ.ም ጾመ ሐዋርያት በመላው ዓለም ባሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገዳማት፣ አድባራትና አጥቢያ አብያተ ክርስቲያናት ጸሎተ ምህላ እንዲደርስ ቅዱስ ሲኖዶስ ወስኗል። በመላው ዓለም በደቡብ አፍሪካና በሳውዲ አረቢያ የሚኖሩ ዜጎቻችን ሰብአዊ መብት እንዲከበር፣ የርኅራኄ ምሕረትና ፍትህ እንዲያገኙ የሚመለከታቸው አካላት ተገቢውን ክትትል እንዲያደርጉ ቅዱስ ሲኖዶስ ሐዋርያዊ ጥሪውን በማቅረብ ለ7 ቀናት ሲያካሂድ የሰነበተውን ቀኖናዊ ጉባኤ ትናንት ግንቦት 6 ቀን 2018 ዓ.ም በጸሎት አጠናቋል። ለሀገር ኢኮኖሚ እድገት ስትራቴጂካዊ ምሰሶ የሆነው የኢትዮጵያ አየር መንገድ የትራንስፖርትና ሎጂስቲክስ ሚኒስቴር አለሙ ስሜ ወይም ዶክተር የኢትዮጵያ አየር መንገድ ለአህጉራዊ ትስስርና ለሀገር ኢኮኖሚያዊ እድገት ስትራቴጂካዊ ምሰሶ ነው ሲሉ ተናገሩ። የኢትዮጵያ አየር መንገድ የተመሰረተበትን 80ኛ ዓመት የምስረታ በዓል ምክንያት በማድረግ ዓለም አቀፍ የባህል ቀንና የቆመ የአውሮፕላን አውደ ርዕይ አካሂዷል። በመርሃ ግብሩ ላይ የተለያዩ የባህል ትርኢቶችን ጨምሮ አየር መንገዱ በአሁኑ ወቅት ለአገልግሎት የሚጠቀምባቸው የአውሮፕላን ሞዴሎች ለጉብኝት ቀርበዋል። አለሙ ስሜ ወይም ዶክተር በወቅቱ ባደረጉት ንግግር የኢትዮጵያ አየር መንገድ ለሀገር ኢኮኖሚ እድገት ስትራቴጂካዊ ምሰሶ ነው ብለዋል። አየር መንገዱ የተባበሩት መንግስታት ከተመሰረተ ከጥቂት ጊዜያት በኋላ መመስረቱ ለታሪካዊ ቅርሱ ትልቅ ትርጉም ያለው መሆኑን ገልጸው ተቋሙ የአፍሪካ አቪዬሽን ተምሳሌት፣ የጥንካሬ፣ የራዕይና የሀገር ኩራት መሆኑንም ተናግረዋል። አየር መንገዱ ከተመሰረተበት ጊዜ ጀምሮ በአፍሪካና በሌሎች የዓለም ሀገራት እንደ ድልድይ ሆኖ በማገልገል ለቱሪዝም፣ ለዲፕሎማሲ፣ ለባህል ልውውጥና ለንግድ እድገት ከፍተኛ አስተዋጽኦ ማበርከቱንም አመልክተዋል። በቀጣይ የአፍሪካ ነፃ የንግድ ቀጠናን ውጤታማ ለማድረግና ወደ አረንጓዴ ኃይል የሚደረገውን ሽግግር ለማፋጠን በትኩረት ሊሰራ እንደሚገባም አስገንዝበዋል። የኢትዮጵያ አየር መንገድ ግሩፕ ዋና ስራ አስፈጻሚ መስፍን ጣሰው በበኩላቸው አየር መንገዱ የምስረታ በዓሉን ሲያከብር አዳዲስ መዳረሻዎችን ለማስፋፋት፣ የቴክኖሎጂ ፈጠራዎችን ለማጎልበትና ዓለም አቀፍ አጋርነቱን ይበልጥ ለማጠናከር መዘጋጀቱን አስረድተዋል። የኢትዮጵያ አየር መንገድ ዘመናዊ የአቪዬሽን ቴክኖሎጂዎችንና አውሮፕላኖችን በመጠቀም ረገድ ቀዳሚ መሆኑንና የዛሬው መርሃ ግብርም የተቋሙን ሰፊ ዓለም አቀፋዊ ተሳትፎ የሚያሳይ እንደሆነ አመልክተዋል። የአየር መንገዱ የአውሮፕላን ስብስብ ለተቋሙ ቀጣይነት ያለው እድገትና ልማት ዋነኛ የጀርባ አጥንት በመሆኑ ከቦይንግ እና ኤርባስ ኩባንያዎች ከ100 በላይ አዳዲስ አውሮፕላኖች ማዘዙን ገልጸው ርክክቡን ከአሁኑ ጀምሮ እስከ ፈረንጆቹ 2031 ድረስ እንደሚከናወን አንስተዋል። የኢትዮጵያ አየር መንገድ በአሁኑ ወቅት በ147 አውሮፕላኖች በዓመት ከ21 ሚሊዮን በላይ መንገደኞች የሚያስተናግድ ሲሆን በ5 አህጉራት በሚገኙ ከ80 በላይ ሀገራት 140 መዳረሻዎች እንዳሉት ገልጸዋል።
ዘገባው የፋና ብሮድካስቲንግ ኮርፖሬሽን ነው። ከውጭ ንግድ 8.7 ቢሊዮን ዶላር ገቢ መገኘቱን የንግድና ቀጠናዊ ትስስር ሚኒስቴር ካሳሁን ጎፌ ተናገሩ። ባለፉት 10 ወራት ከውጭ ንግድ 8.7 ቢሊዮን ዶላር ገቢ ማግኘት ተችሏል ብለዋል። የኢትዮጵያ ምርት ገበያ ግብርና ምርቶች፣ የኤክስፖርት ቢዝነስ እንዲሁም በቡና ቅምሻና ደረጃ አወጣጥ ዘርፍ ለ3 ወራት ያሰለጠናቸውን ባለሙያዎች በዛሬው ዕለት አስመርቋል። ካሳሁን ጎፌ በዚህ ወቅት ባለፉት 10 ወራት ከውጭ ንግድ 8.7 ቢሊዮን ዶላር ገቢ ማግኘት መቻሉን ገልጸው እስከ በጀት ዓመቱ መጨረሻ ገቢውን ወደ 10 ቢሊዮን ዶላር ለማድረስ አቅዶ እየሰራ እንደሆነ ተናግረዋል። የኢትዮጵያ ምርት ገበያ አካዳሚ ብቁ ባለሙያዎችን በማፍራት ረገድ አበረታች ተግባር እያከናወነ መሆኑን ጠቅሰው ዘመናዊና ውጤታማ የውጭ ንግድ ስርዓት ለመገንባትና በእውቀትና በክህሎት የዳበረ የሰው ኃይል ማፍራት ወሳኝ መሆኑን አመልክተዋል። የዛሬዎቹ ሰልጣኞችም የውጭ ንግዱን በእውቀትና በክህሎት ለመምራት በሚደረገው ጥረት ውስጥ ከፍተኛ ድርሻ ይኖራቸዋል ነው ያሉት። የኢትዮጵያ ምርት ገበያ ዋና ስራ አስፈጻሚ መርጊያ ባይሳ በበኩላቸው የውጭ ንግድ በዘመናዊ ግብይት ስርዓት በእውቀትና በሰለጠነ የሰው ኃይል እንዲመራ ለማድረግ እየተሰራ ይገኛል ብለዋል። ኢትዮጵያ በዓለም አቀፍ የውጭ ንግድ ያላትን ተወዳዳሪነት ለማሳደግ የደረጃ አወጣጥና የጥራት ቁጥጥር ስልጠናዎች በምርት ገበያ አካዳሚ ስልጠና እየተሰጠ መሆኑን ተናግረዋል። አካዳሚው ከ2015 ዓ.ም ጀምሮ በቡና ቅምሻ ዘርፍ ብቻ ከ3200 በላይ ሰልጣኞችን ያስመረቀ ሲሆን በዘንድሮ ዓመት በግብርና ምርቶች፣ ውጭ ንግድ፣ ቢዝነስና በቡና ደረጃ አወጣጥ 168 ባለሙያዎች ማስመረቁን አስታውቀዋል። እንዲሁም ከ8 በላይ የአፍሪካ ሀገራት አካዳሚውን ተሞክሮና ልምድ እንደቀሰሙ መናገራቸውን የዘገበው ኢዜአ ነው። ክቡራንና ክቡራት የቻናሌ ቤተሰቦች ለሰዓቱ ያዘጋጀኋቸው አጫጭር ዘገባዎች እስካሁን የተከታተላችኋቸውን ይመስሉ ነበር። አብራችሁን ስለቆያችሁ ከልብ እያመሰገንኩ ለቻናሉ አዲስ ከሆናችሁ ሰብስክራይብ እንዲሁም ላይክና ሼር ማድረግ እንዳይዘነጋ። መልካም ቀን እንዲሆንላችሁ ተመኘው። ሰላም ለሀገራችን፣ ሰላም ለዓለማችን።